ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሙኑ ለመስከረም በዛሌት ኮኑ ሰማዕተ ቅዱስ አባዲር ወእህዱ ኤራኢ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 28 በዚች ቀን ቅዱስ አባዲርና እህቱ ኤራኢ በሰማዕትነት አረፉ። ይህም ቅዱስ ለአንጾኪያ መንግስት የሰራዊት አለቃ ለሆነ ለፋሲለደስ የእህቱ ልጅ ነው። እርሱም በአባቱ መንግስት የሰራዊት አለቃ ነበር። በውስጡም የሚጸልይበት እልፍኝ አለው። ከሌሊቱም እኩሌታ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና እንዲህ አለው። የሰማዕትነት አክሊልን ትቀበል ዘንድ እህትህ ኤራኢን ይዘህ ወደ ግብፅ አገር ሂድ። ስለ ስጋችሁም እንዲያስብ ሳሙኤል የሚባለውን አንድ ሰው እኔ ያዛለሁ። ከዚህም በኋላ ሰላምታ ሰጥቶት በታላቅ ክብር ወደ ሰማይ አረገ። እንዲሁ ለእህቱ ኤራኢ ተገልጦላት እንዲህ አላት። የወንድምሽን ቃሉን ስሚው፣ ትእዛዙንም አትተላለፊ። ከእንቅልፏም ነቅታ እጅግ ተንቀጠቀጠች። ወደ ወንድሟም ሄዳ ክብር ይግባውና ጌታችን ኢየሱስ ክርስቶስ እንደተገለጠላትና እንደተናገራት አስረዳ። እጅግም ደስ አላቸው። ክብር ይግባውና ጌታችን ክርስቶስም ስለ ስሙ ወደ ግብፅ አገር ሄደው ደማቸውን ያፈሱ ዘንድ በዚህ ምክር ተስማሙ። የቅዱስ አባዲር እናትም ይህን ነገር ባወቀች ጊዜ ልብሷን ቀዳ አለቀሰች። ከባሮቿም ጋር ወደ ቅዱስ አባዲር መጥታ በሰማዕትነት እንዳይሞት ታምለው ጀመር። እርሱም ስለ ሰማዕትነት ነገር ዲዮቅልጥያኖስን እንዳይናገረው አለላት። በዚያንም ጊዜ ከልቅሶዋ ታግሳ ጸጥ አለች። ወደ ሌላ ቦታ ሄዶ በሰማዕትነት እንደሚሞት ግን አላሰበችም። ቅዱስ አባዲርም በየዕለቱ ሁሉ እንዲህ የሚያደርግ ሆነ። ልብሱንም ለውጦ ከቤቱ ይወጣል። በወህኒ ቤት ላሉ እስረኞችም ውሃ በመቅዳት ያጥባቸዋል። እስከሚነጋም እንዲህ ያደርግ ነበር። የሚጠብቀውንም እንዲህ ብሎ አዘዘው፣ ይህን ለማንም አትናገር። ይህንም ስራ ብትገልጥ እኔ ራስን በሰይፍ እቆርጣለሁ። ከዚህም በኋላ ቅዱስ አባዲር ተነሳ። እህቱን ኤራኢንም ይዞ ወደ ግብፅ አገር ሄዶ እስክንድሪያ ደረሰ። ከወታደሮችም ያወቁት አሉ። አንተ የሰራዊት አለቃ ጌታችን አባዲር አይደለም እንዴ አሉት። እርሱም ፈገግ ብሎ ብዙዎች እንዲህ ይሉኛል፣ እኔ ግን መስለው ይሆናል እንጂ እርሱን አይደለሁም አላቸው። ከዚያም ወደ ሌላ ቦታ ሄደ። በዚያም እንደ ቀድሞ እርሱ አባዲር እንደሆነ ተናገሩት። እርሱም አይደለሁም ይላቸው ነበር። ከዚህም በኋላ ከእስክንድሪያ ከተማ ወጥቶ ወደ ታላቋ የምስር ከተማ ሄደ። በዚያም ከአባ በከረዙን ጋር ተገናኝተው ከእርሱ ቡራኬ ተቀበሉ። ከዚያም ወደ ስሙናይን ደርሰው ከዲያቆን ሳሙኤል ጋር ተገናኙ። በማግስቱም ወደ እንጽና ከተማ ሄዱ። በመኮንን አርያኖስ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስም ታመኑ። መኮንኑም ጽኑ ስቃይን ሊያሰቃያቸው ጀመረ። ቅዱስ አባዲርን በስቃይ ውስጥ ያጸናቸው ዘንድ ወደ እግዚአብሔር ለመነ። ያን ጊዜ ጌታችን የእርሱን ነፍስና የእህቱን ነፍስ ወደ ኢየሩሳሌም ሰማያዊት ወስዶ ሰማዕታት የሚኖሩበትን የብርሃን ቤታቸውን አሳያቸውና ከዚህም በኋላ ወደ ስጋቸው መለሳቸው። መኮንኑም ማሰቃየትን በሰለቸ ጊዜ ራሳቸውን በሰይፍ እንዲቆርጡ አዘዘ። ራሳቸውንም ከሚቆርጧቸው በፊት መኮንኑ አርያኖስ ቅዱስ አባዲርን እንዲህ አለው፣ አንተ ማን እንደሆንክ ስምህ ማን እንደሆነ አንተም ከወዴት እንደሆንክ ንገረኝ፣ ትነግረኝ ዘንድ በፈጣሪ አምልሃለሁ አለው። ቅዱስ አባዲርም በነገርኩ ጊዜ ራሳችንን እንዲቆርጡ ያዘዝከውን ትእዛዝ እንዳትለውጥ አንተም አልልኝ አለው። መኮንኑም አለለት። ያን ጊዜም የሰራዊት አለቃ እኔ አባዲር ነኝ አለው። መኮንኑ አርያኖስም እንዲህ ብሎ ጮኸ፣ ወዮልኝ ጌታዬ ሆይ በአንተ ፈንታ እኔ ልሞት ይገባኛል። ይህን ሁሉ ጽኑ ስቃይ እስካሰቃየሁ ድረስ አንተ ጌታዬ እንደሆንክ እንዴት አላስረዳኸኝም? ቅዱስ አባዲርም አንተም እንደኔ በሰማዕትነት ትሞት ዘንድ አለህና አትዘን፣ አሁንም በምስክርነታችን በፍጥነት ፈጽም ብሎ መለሰለት። በዚያንም ጊዜ ራሳቸውን በሰይፍ ይቆርጡ ዘንድ አርያኖስ አዘዘና እርሱንና እህቱ ኤራኢን ቆረጧቸው። ያማሩ ልብሶችንም ዘርግተው ገነዟቸው። ዲያቆን ሳሙኤልም የመከራው ወራት እስከሚያልፍ ድረስ ወደ ቤቱ ወስዶ አኖራቸው። ከዚያም በኋላ ያማረች ቤተ ክርስቲያን ታነጸችላቸውና ስጋቸውን በውስጧ ኖሩ። ከእርሳቸውም ታላላቅ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ አባዲር መዋኢ ኃይለ ጸር ወምክረ ጸላኢ እሞይነ ኪዳንከ አባ ዘያስተፌስ ልበ ሰማኢ ጸገወኒ ምጽዋተ በእደ እህትከ ኤራኢ ባኤለ ጸጋ ንዴቲ ርኢ ሰላም እብል ለዛሃበርክሙ ፈቃደ ማይበር አባዲር
በሰይፍ ከመትመጠው ክሳደ ዘህማም ወገድል ሀበት የልው አጸደ ወጽጌያት ነክሙ አዲኢደ እግዚአብሔር ይራይ እምሰማይ ወረደ። በዚችም ቀን የኬልቅዩ ልጅ ቅድስት ሶስና አረፈች። ዜናዋም እንዲህ ነው። ይህችን ቅድስት ሶስናን በባቢሎን የሚኖሩ ስሙ ኢዮአቄም የሚባል አንድ ሰው አገባት። እርሷ እጅግ መልከ መልካም የሆነች ፈጣሪ እግዚአብሔርን የምትፈራው ነበረች። እናትና አባቷም ደጋግ ነበሩ። ሙሴ የጻፋትን ኦሪት አስተምረዋት ነበር። ባሏ ኢዮአቄም ግን እጅግ ባለጸጋ ነበር። በቤቱም አጠገብ የተክል ቦታ ነበረው። ከሁሉ እርሱ ይከብር ነበርና አይሁድ ወደ እርሱ ይመጡ ነበር። ኃጢአት ከባቢሎን አገር ሕዝብን እንጠብቃቸዋለን ከሚሉ ከግብዞች ወገኖች እንደወጣች እግዚአብሔር ስለ እነርሱ የተናገረባቸው ግብዞች የሆኑ ሁለት መምህራን በዚያች ወራት ታዩ። እነርሱም በኢዮአቄም ቤት የለመዱ የሚያገለግሉም ናቸው። የሚፈራረዱም ሁሉ ወደ እርሱ ይመጡ ነበር። ሕዝቡ ሁሉ ወደ ቤታቸው ከገቡ በኋላ ቀትር በሆነ ጊዜ ሶስና ወደ ባሏ ተክል ቦታ ገብታ በዚያ ትመላለስ ነበር። ገብታ በተመላለሰች ጊዜ እነዚያ መምህራን ሁልጊዜ ያዩዋት ነበርና ተመኟት። ልቡናቸውንም ለወጡ። ሰማይንም እንዳያዩ ዓይኖቻቸውን ግልብ ጥብጥ አደረጉ። ሰማያዊ እግዚአብሔርን እንዳያስቡ እውነተኛ ሕግን አላሰቡ። ሁለቱም ሁሉ ወደዷት፣ ፈቃዳቸውን መናገር አፍረዋልና እርስ በርሳቸው በልቡናቸው ያለውን ነገር አልተነጋገሩም። ይደርሱባትም ዘንድ ይወዱ ነበር፣ ያገኟትም ዘንድ ሁልጊዜ ይጠብቋታል። አንዱም አንዱን የምሳ ጊዜ ነውና ወደ ቤታችን እንግባ አለው። የራሳቸውም ተለያይተው ሄዱ። ተመልሰውም በጎዳና አንድነት ተገናኙ። ሁለቱም ተያዩ። ያን ጊዜም ፍላጎታቸውን ተነጋገሩ። ብቻ ለብቻ እሷን የሚያገኙበትን ጊዜ ተቀጣጠሩ። ከዚህም በኋላ በቀን ሲጠብቋት ሶስና ሁልጊዜም ትገባ እንደነበር ከሁለቱ ደንገጥሮቿ ጋር ገባች። አልቧታልና በተክል ውስጥ ትታጠብ ዘንድ ወደደ። ተሰውረው ከሚጠብቋት ከሁለቱ ረበናት በቀር በዚያ ማን አልነበረም። ዘይትና ሽቱ አምጥተው ያጥቧት ዘንድ ልትታጠብ የተክሉንም ደጅ ይዘጉ ዘንድ ደንገጥሮቿን አዘዘቻቸው። እነርሱም እንዳዘዘቻቸው አደረጉ። የተክሉን ደጃፍ ዘግተው ያዘዘቻቸውን ያመጡ ዘንድ በስርጥ ጎዳና ወጡ። የተሰወሩ እነዚያን ረበናት ግን አላዩአቸውም። እነዚያ ደንገጥሮች ከወጡ በኋላ ሁለቱ ረበናት ተነስተው ወደ እርሷ ሮጡ። እነሆ የተክሉ ደጃፍ ተዘግቷል፣ የሚያየን የለምና እንደርስብሽ ዘንድ እንወዳለንና እሺ በይን አሏት። ይህ ካልሆነ ከአንቺ ጋራ ሰውን እንዳገኘን ተናግረን እናጣላሻለን። ስለዚህም ደንገጥሮችሽን ከአንቺ አስወጥተሽ ሰደድሽ። ሶስናም አለቀሰች፣ በሁሉም ፈጽሞ ተጨነቀች። ባደርገው እሞታለሁ፣ ባላደርገውም አልድንም፣ ከእጃቸው ማምለጥንም አልችልም። በእግዚአብሔር ፊት ከመበደል ኃጢአት ሳልሰራ በእጃችሁ መውደቅ ይሻለኛል አለች። ሶስና ቃሏን አሰምታ ጮኸች። እነዚያም ረበናት ከእርሷ ጋር ጮኹ። አንዱ ሩጦ ሄዶ የተክሉን ደጃፍ ከፈተ። በቤቷም ያሉ በተክል መካከል ጩኸትን ሰምተው ወጡ። ምን እንደሆነ ያዩ ዘንድ በስርጥ ጎዳናም ሮጡ። እነዚህ ሁለቱ ረበናት ይህንን ነገር በተናገሩ ጊዜ በሶስና ላይ እንዲህ ያለ ነገር ፈጽሞ ተሰምቶ አያውቅም ነበርና ዘመዶቿና አሽከሮቿ እጅግ አፈሩ። በማግስቱም ሕዝቡ በባሏ በኢዮአቄም ዘንድ ተሰበሰቡ። እነዚያም ሁለቱ ረበናት ሶስናን ያስገድሏት ዘንድ ከአመፀኛ ልባቸው ጋራ መጡ። በሕዝቡ ሁሉ ፊት ያመጧት ዘንድ ወደ ኢዮአቄም ሚስት ወደ ሶስና ላኩ ብለው አዘዙ። ወደ እርሷም ላኩባት። እርሷም ከእናት ከአባቷ ከወገኖቿ ከዘመዶቿ ከሚያውቋት ሁሉ ጋራ መጣች። ሶስና ግን እጅግ ደመግቡ ነበረች፣ መልኳም ያማረ ነው። አመፀኞች የሆኑ እነዚያ ሁለቱ ረበናት መልኳን ለመጥገብ ይገልጧት ዘንድ አዘዙና ገለጧት። አባቷ፣ እናቷ፣ ቤተሰቦቿ የሚያውቋትም ሁሉ አለቀሱላት። እነዚያም ሁለቱ መምህራን በሕዝቡ መካከል ተነስተው እጆቻቸውን በራሷ ላይ አኖሩ። እርሷ ግን ልቦናዋ በእግዚአብሔር ታምኗልና እያለቀሰች ወደ ሰማይ ተመለከተች። እነዚያም ረበናት ብቻችንን በተክል ውስጥ ስንመላለስ እርሷ ከሁለቱ ደንገጥሮቿ ጋር ገባች። ደንገጥሮቿንም ልካቸዋለችና የተክሉን ደጃፍ ዘግተው ሄዱ። ከዚያም በኋላ አንድ ጎልማሳ ከተሰወረበት መጥቶ አብሯት ተኛ። እኛ ግን በዚያ ተክል ዳርቻ ሆነን ኃጢአታቸውን አየን። ወደ እነርሱም ሮጥን፣ አንድነት ተኝተው አገኘናቸው። እኛም እርሱን መያዝ ተሳነን፣ እርሱ በርትቶብናልና አመለጠን። የተክሉንም ደጃፍ ከፍቶ ወጣ። እርሷን ግን ይዘን ሰውየው ማን እንደሆነ ጠየቅናት፣ ግን አልነገረችንም። ለዚህም ነገር ምስክሩ እኛ ነን አሉ። የሕዝቡ መምህራንና መኳንንትም ነበሩና በአደባባይ የተሰበሰቡ ሰዎች ነገራቸውን አመኑላቸው። ትሙት በቃ ብለውም ፈረዱባት። ሶስናም ቃሏን አሰምታ ጮኸች።
ለዘላለምም ጸንተ የምትኖር የተሰወረውን የምታውቅ የሚደረገውን ሁሉ ሳይደረግ የምታውቅ ፈጣሪ ሆይ በሐሰት እንደ ጣሉኝ አንተ ታውቃለህ። እነዚህ መምህራን ክፉ ነገርን ባደረጉብኝ ገንዘብ የሰራሁት ኃጢአት ሳይኖር እነሆ ሞታለሁ አለች። እግዚአብሔርም ቃሏን ሰማ። ይገድሏት ዘንድ ሲወስዷት እግዚአብሔር ስሙ ዳንኤል በሚባል ልጅ ላይ ልቡናን አነሳሳ። እኔ ከዚች ሴት ደም ንጹሕ ነኝ ብሎ ቃሉን አሰምቶ ተናገረ። ሕዝቡም ሁሉ ወደ እርሱ ተመልሰው አንተ የምታናግረው ይህ ነገር ምንድን ነው አሉ። ዳንኤልን በመካከላቸው ቆሞ አላዋቆች የምትሆኑ እናንተ የእስራኤል ልጆች ሳትመረምሩና ነገሩን ሳትረዱ በእስራኤል ልጅ ላይ እንዲህ አድርጋችሁ እንደዚህ ያለ ፍርድን ትፈርዳላችሁን? አለ። እነዚህ መምህራን በሐሰት አጣልተዋታልና ወደ አደባባይ ተመለሱ አላቸው። ሕዝቡም ሁሉ እየሮጡ ወደ አደባባይ ተመለሱ። አለቆችም ዳንኤልን እግዚአብሔር አንተን አልቆሃልና በመካከላችን ተቀምጠ ተናገር አሉት። ዳንኤልም እየራሳቸው አራርቃችሁ አቁሟቸው እኔም ልመርምራቸው አላቸውና አንዱን አራርቀው አቆሟቸው። ዳንኤልም ከእርሳቸው አንዱን ጠርቶ ከዚያ ሰው ጋር በምን እንጨት ስር ሲነጋገሩ አየሃት አለው። በኮክ እንጨት ስር ሲነጋገሩ አየዋቸው አለ። እርሱንም አርቆ ሁለተኛውን ሲነጋገሩ ያየህበት እንጨት ምንድነው አለው። ሮማን ከሚባል እንጨት ስር ነው አለ። ሕዝቡም ሁሉ ቃላቸውን አሰምተው በመጮህ ያመነችበት ሶስናን ያዳናት እግዚአብሔርን አመሰገኑት። ከቃላቸው የተነሳ ዳንኤል አስነቅፏቸዋልና ምስክርነታቸውንም ሐሰት አድርጎባቸዋልና በእነዚያ በሁለቱ መምህራን ላይ በጠላትነት ተነስተው ገደሏቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን ለዘላለሙ። ሰላም ለሶስና ዘተአገሰት ምንዳቤ ከመአቱ አይተቱ እምገጸ ወምላይ ለርሳ ግልባቤ ሶበፈተው ምስሊያ ረበናት አይሁድ ሩካቤ ወዲቅ ይሴኒ ይህይሰኒ ወኢ ገቢር ሶቤ ለአምላኬ ማአብስ ትቤ። በዚችም ዕለት የሰማዕታት ኤራኒ የጳውሎስና የሐና የመነኮስ ሉቃስም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለክሙ ምሉአነ ጽጌ ልምሉም ዘኢያብሶ ሀሩር ሀገይ የጋየ ዓለም ገዳም አብርሃም ይስሐቅ ወያዕቆብ ክቡራነ ስም እለ ጾርክሙ ብርሃነ እንዘ ጽልመተ ዓለም ከመማይቶተ ይጸውር ተቋም አፉ ዘይጸውም እምነገረ በክ ወዘርቅ ወምን አልባስ ቀጠን ታባለ ስጋው ሩቅ ኪሮስ ሩይ ዘተክለ ሃይማኖት አጽ በዕለተ ረብቱ ለዝንቱ ጻድቅ ዘተዘብጠ ሎቱ ከበሮ ዘወርቅ ሰላም ለእንቆ ማርያም ወለ እስጢፋኖስ ወልዱ እለ በኩናት ተረግዙ ወለ በመጥባይ ተተሃርዱ በቅድመ አረሚ ርኩሳን በበስመ ክርስቶስ አግሃዱ በክህወተ ደሞሙ ተማይጸንኩ ከመላይሌ ያውርዱ ጸጋ ጽድቆሙ ብዙሃ መስፈርት ዘያአዱ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 29 በዚች ቀን ክብር ይግባውና ጌታችንና መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ መታሰቢያ ነው። ይቅርታውና ቸርነቱ ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለልደትከ ለልደተ ጽጌ አምሳሉ እንበለነቅ አማይ ይስተይ ወጠለ ሰማይ ዘላይሉ ኢየሱስ ክርስቶስ አምላክን ሀዜ ኩሉ መልአ ምድረ ለልደትከ ሰላሙ ወሳይሉ እስከ አንበሳ ወላይ ምውረ ወአሉ። በዚችም ቀን የመለኮትን ነገር የሚናገር የወንጌላዊ ዮሐንስ መታሰቢያው ነው። በጸሎቱም የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ። በዚችም ቀን ከቅድስት አርሴማና ከምኔቷ ከአጋግታ ጋር ደናግል በሰማዕትነት አረፉ። ዛቅረብኩ ማይሌተ ዘኪሬ አይላፈ ምለተ ጸምዱ ከዘልፈ ለላ አነብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምላውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃኑ መላእክት ትጓን ደናግል አዲ ወመነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ ተአምር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሳህሉ ወምህረቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደርብልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አማኑኤል ያደረገው ተአምር ይህ ነው። ጌታ ኢየሱስ የ7 ዓመት ልጅ በነበረበት ጊዜ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ውሃ ይቀዳ ዘንድ ላከችውና በጎዳና ሲጋፋ የውሃው ገንቦ ተሰበረ። ጌታ ኢየሱስም በለበሰው ልብስ ውሃውን ይዞ ወደ እናቱ ወሰደ። በዚህም ጊዜ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ፈጽማ ደነቀች። እርሷም በየጊዜው የሚያደርገውን ተአምራት እየተመለከተች በልቧ ውስጥ ትጠብቀው ነበር። ከዚያም ጌታ ኢየሱስ የ8 ዓመት ልጅ ሆነ።
ዮሴፍም አናጺ ወይም ጸራቢ ቢሆንም ቀንበርና እርፍ ድግርም ከመጥረብ በስተቀር ሌላ ስራ ያውቅም ነበር። አስቀድሞ የሰራለት አንድ ሰው ድግሩ አጥሮበት ይዞ መጣ። ጌታ ኢየሱስም አባት ሆይ ያጠረውን አሳየኝ አለውና ጌታ ኢየሱስም የእጥረቱን መጠን ለክቶ ያን ያጠረ ድግር ቁመቱን ጨምሮ አስከትሎ ልክ አድርጎ አባቱን በዚህ አይነት ሰራል ዘንድ ትፈቅዳለህን አለው። ዮሴፍም ይህ ልጅ ብልህና አዋቂ መሆኑን በተመለከተ ጊዜ በከንቱ መወዘን የለበትም በማለት ይማር ዘንድ ጌታ ኢየሱስን ከመምህር ዘንድ ወሰደውና መምህርም አሌፍ ዳግመኛ ቤጣ በል አለው። ጌታ ኢየሱስም አልፋ ቤጣ ማለት ምን ማለት እንደሆነ ትርጉሙን ነገረው። ንገረኝ ብሎ መምህሩን ጠየቀው። መምህሩም ተቆጥቶ መታው። በዚያኑ ጊዜ መምህሩ ወደቀና ሞተ። ጌታ ኢየሱስም ወደ ዘመዶቹ ሄደ። ከዚያም ከዘመዶቹ ተለይቶ እንዳይወጣና ሰው እንዳይረግመውና እንዳይሞት በመፍራት ቤተሰቦቹ አስጠነቀቋቸው። ዳግመኛም ሌላ መምህር ነበርና ዮሴፍን ይህን ልጅ በህቡ ላስተምረው አለውና ጌታ ኢየሱስን ወደ ትምህርት ቤት ወሰደው። ከዚያም ጌታ ኢየሱስ መጽሐፍ ወሰደና መምህሩ ደንግጦ በመሬት እስኪወድቅ ድረስ በመንፈስ ማንበብ ጀመር። በዚያም ጊዜ ሰዎች ተሰብስበው እዚያ የተቀመጡትን እስኪያውቁ ድረስ ሁሉን ጮኸው ማድነቅ ጀመሩ። ዮሴፍም ይህን ከመጠን ያለፈ አድናቆት በሰማ ጊዜ እየሮጠ ሄደ፣ ሕፃኑን የገደሉት መስሎታልና። መምህሩም ዮሴፍን አንተስ የሰጠኸኝ ተማሪ አይደለም እርሱ መምህር ነው እንጂ አለው። ዮሴፍም ጌታ ኢየሱስን ወደ ቤቱ ይዞት ሄደ። ከዚያም በኋላ ዮሴፍ ልጁ ያዕቆብን ሳር ያጭድ ዘንድ ላከው። ጌታ ኢየሱስም ከእርሱ ጋር ሄዶ ነበር። ያዕቆብንም እጁን እባብ ነከሰው፣ እጁም ተንበልብላና እንደ ድንጋይ ደረቀች። ከዚያም ጌታ ኢየሱስ ሌላ ምንም አይነት መድኃኒት ሳያደርግ በተነከሰው እጁ ላይ ብቻ እፍ አለበትና ፈጥኖ አዳነው። እባቡም በዚያኑ ጊዜ ሞተ። ይቅርታውና ቸርነቱ በሁላችን ደርብን። የአማኑኤል ረድኤትና በረከት ጠባቂነት ከሁላችን ጋር ይሁን ለዘላለሙ አሜን። በሰንበት እንድንደሰት እስመ ሰንበትሰ በእንተ ሰብእ ተፈጥረት ወአኮ ሰንበት በእንተ ሰብእ። ሰንበት ለሰዎች እረፍት እንድትሆን እግዚአብሔር ሰጥቶናል። በዚህ በሌሊቱ ማህሌት እንዘ ተሐቅፍዮ ለሕፃንኪ ጻዕዳ ወቀይ፣ ነጭና ቀይ የሆነውን ልጅሽን ታቅፈሽ ድንግል ሆይ ነይ እያሉ ሊቃውንት ስድስቱን ሳምንታት ሶስት ነገር በእጃቸው ይዘው፣ አንደኛው ጧፍ ነው፣ ጧፉ እየበራ ነው። ሁለተኛው ነጭ አበባ ነው፣ የባሕሪ ነው። ሶስተኛው ቀይ ነው፣ የኢየሱስ ክርስቶስን መወለድ ይልቁንም ደግሞ በሐናና በቀያፋ አደባባይ የክብር ልብሱን ተገፎ የአደጋ ልብስ ቀይ ልብስ ለብሶ በአደባባይ መታየቱን መገኘቱን የሚያሳይ ነው። ልብሴን ተገፍፌ ከአራቱ ተካፍለውት የመከራ ልብስ አልብሰው ቀይ ልብስ አልብሰው ፈደዩኒ እኪተ እየንተ ሰናይት፣ ስለ መልካሙ ፋንታ መጥፎውን ሊከፍሉኝ ክፉውን ሊከፍሉኝ፣ በሁለት ዓሣ ብመግባቸው በሁለት ወንበዴ መካከል ሊሰቅሉኝ፣ በአምስት እንጀራ ባጠግባቸው በአምስት ሚስማር ሊወጉኝ፣ አንዱ ስለ ብዙዎቹ ሞተ ተብሏልና ለዓለም ልሞት ብመጣ በአንድ ጦር ጎኔን ወጉኝ። ይልቁንም ደግሞ ዘበንቲሃ ለቤተ ክርስቲያን ተጸፋይከ በውስተ አውድ፣ ለቤተ ክርስቲያን አንድም ለምእመናን በአደባባይ ልገረፍላቸው፣ ልሞትላቸው፣ ልሰቀልላቸው። ዘበንቲሃ ለቤተ ክርስቲያን ተጸፋይከ በውስተ አውድ ከመ ትቀድሳ በደምከ ክቡር። ነገር ግን 5500 ዘመን ረክሳ የነበረችውን ዓለም በቀራንዮ ተሰቅዬ ዓለምን ልቀድሳት ነው አለ። እስኪ አመስግኑት እግዚአብሔርን። ልቀድሳት ነው ይላል። ዘበንቲሃ ዝጋታ ተመዋቅት ጾረ፣ ለቤተ ክርስቲያን ለምእመናን 7 እንጨቶችን ተሸክሞ 4ቱ ወደ ጎን 3ቱ ወደ ላይ የታሸጉ እንጨቶችን ተሸክሞ ወደ ቀራንዮ ወጣና እነዚህ እንጨቶች ተመሳቅለው በተመሳቀሉት እንጨቶች ተሰቅሎ ዓለሙን አዳነ። መድኃኔዓለም ክብርና ምስጋና ለስሙ ይሁን። አሁን ይህን መጥቀስ የፈለግኩት ዛሬ ሰንበትን እንድናከብር ቅዱስ ያሬድ ክርስቶስ ሠራ ሰንበተ ብሎ
በሰንበት እንድንደሰት በሌሊቱ ማህሌቱን በጠዋት ቅዳሴውን ከቅዳሴ በኋላ ሥጋውና ደሙን ከቅዳሴውና ከደሙ በኋላ ደግሞ ተአምረ ማርያም ከተአምረ ማርያም በኋላ ደግሞ ዝማሬ ከዝማሬ በኋላ ደግሞ ወንጌል ከወንጌል በኋላ ደግሞ መስቀሉን ላይ እንድናወጣ እግዚአብሔር ፈቅዶ አብረን እንድንደሰት የሁሉም ናፍቆት የሆነውን መስቀል እኔም እናንተም በእውነት እኔ የመጣሁት ወንጌል ለማስተማር ነበር። ነገር ግን ከእናንተ ጋር በመስቀሉ እንድንሳተፍ አደረገን። እስኪ አመስግኑት እግዚአብሔርን። ይህን ነው መጥቀስ የፈለግኩት። ጻዕዳ ወቀይ እንጨርሰው። ይልን ጻዕዳ፣ አዎ ጻዕዳ የተባለው የእግዚአብሔር ባህሪ ነው፣ የመለኮት ባህሪ ነው። ጻዕዳ የሆነው ባህሪ አዎ ንጽሐ ነፍስ ንጽሐ ሥጋ ይዛ በተገኘች በድንግል ማርያም 9 ወር ከ5 ቀን ነኪር ነገሩ በእንቲአኪ ሀገረ እግዚአብሔር፣ እነሆ የእግዚአብሔር ሀገር የሆንሽው ድንግል ማርያም ሆይ ስለ አንቺ የተነገረው አንድም የሚነገረው አንድም የታየው አንድም የሚታየው እርሱ ምን እጹብ ነው፣ ምን ድንቅ ነው። 20 ዓለማትን የፈጠረ አምላክ ከላይ 10 ከታች 10 እሱ ይጠቅልላቸዋል እንጂ እነሱ የማይወስኑት እርሱን በማኅፀንሽ ወሰንሽው። ንጹሐ ባህሪ መድኃኔ ዓለምን ንጽሐ ነፍስ ንጽሐ ሥጋ የያሽ እመቤቴ ድንግል ማርያም ሆይ እነሆ በማኅፀንሽ 9 ወር ከ5 ቀን ወሰንሽው። ክብርና ምስጋና ለስሙ ይሁን። ይህን ነው አንደኛው። ሁለተኛው እዚያው ላይ ቀይ የሚለው ደግሞ ኢሳይያስ 63 ላይ እንዲህ ይላል፣ መኑ ውእቱ ዝንቱ ቀይሐ አልባስ ዘንባሶ፣ እነሆ ቀይ ልብስ ለብሶ ከኤዶምያስ ሲወጣ የሚታየው እርሱ ማን ነው ብሎ ነቢይ ይጠይቃል። መንፈስ ቅዱስ ደግሞ ይመልሳል፣ እንዲህ ይላል፣ እነሆ ኤዶምያስ የተባለችው ገሊላ ናት፣ አንድም ቤተልሔም ናት። ዘንባሶር የተባለው ደግሞ ሥጋ ማርያም ነው። ቀይ የተባለው ደግሞ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ መድኃኔ ዓለም ከድንግል ማርያም በቤተልሔም መወለዱን ነው። ናዝሬትም ገሊላ ትንሳተደ ወበጸጋ ተምልዕተ ያለ ባሕር ይላል ቅዱስ ያሬድ። እነሆ አዎ ከኤዶምያስ ይልቅ ቤተልሔም ገሊላ እዚያ ላይ ትንቢት ተነግሯል። እዚህ ላይ ግን መድኃኔ ዓለም ከድንግል ማርያም ተወልዷልና ቤተልሔም እነሆ እነ ሕዝቅኤል እነ ኢሳይያስ ከጸለዩበት ተራራ ትንቢት ካዩበት ተራራ ሱባኤ ከቆጠሩበት ተራራ ይልቅ ድንግል ማርያም እነሆ መድኃኔ ዓለምን የወለደችበት ቤተልሔም ይበልጣል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቀይ የሚለው ይህንን ነው። ሲጠቀለል ቀይ ቅድም እንዳልኳችሁ አዎ 3 ዓመት ከ4 ወር ከ10 ቀን በዚህ ዓለም እየተዘዋወረ ይልቁንም ስደቱን ወደ ግብፅ ስደቱን ወደ ኢትዮጵያ አድርጎ መተርጉማን አባቶቻችን ወደ ግብፅ የመጣበት 10 ነገሩ ነው ብለው አስቀምጠውታል። በዕለተ ሰንበት አስተምሮ ወደ ውስጥ አልገባም። ወደ ኢትዮጵያ የመጣበት ዓላማ ግን 2 ነው። ሁለቱን ልናገረው። ሁለቱ አንደኛው በዘባነ ኪሩብ ይቀመጥ የነበረው እግዚአብሔር ዘይነብር ዲበ ኪሩቤል ላዕለ ኪሩቤል እግዚአብሔር አስተርአየለነ በኪሩቤል ጀርባ ይቀመጥ የነበረው አንድም የሚኖረው እግዚአብሔር በድንግል ማርያም ጀርባ አዝለው በክንዷ ታቅፈው እነሆ ይልቁንም በኪደተ እግሩ ኢትዮጵያን ባረካት። ክብርና ምስጋና ለመድኃኔዓለም። ወደዚህ ነው የመጣበት ዓላማ። አዎ ሁለተኛው ዓላማ ቃል ኪዳን ሊፈጽም ነው። አዎ አሁን በሰዎች ዘንድ ያለ ቃል ኪዳን ሊፈጸምም ላይፈጸምም ሊጠናቀቅም ላይጠናቀቅም ሊታሰብም ላይታሰብም ይችላል። እግዚአብሔር ግን ስለ ቃል ኪዳኑ ታማኝ ነው። ሁልጊዜም ቢሆን የሰው ልጅ ቅጠል ይዞ ቃል ኪዳን ይገባል። ቅጠሉ ሲደርቅ ቃል ኪዳኑ ይደርቃል። የሰው ልጅ ጧፍ አብርቶ ቃል ኪዳን ይገባል። ወዲያውኑ እፍ ብሎ ሲያጠፋው መብራቱ ሲጠፋ ምኑ ይጠፋል? ቃል ኪዳኑ ይጠፋል። የሰው ልጅ ውሃ ላይ ገብቶ ቃል ይገባል። ውሃው ሲደርቅ ምን ይሆናል? ቃሉም ይደርቃል። የሰው ልጅ ብር ጨብጦ ቃል ኪዳን ሊገባ ይችላል። ብሩ ሲያልቅ ፍቅሩን ቃል ኪዳኑን ያልቃል ወዘተ። ስለዚህ እውነተኛው የቃል ኪዳን ባለቤት እግዚአብሔር ኢትዮጵያን ለድንግል ማርያም የአስራት ሀገር አድርጎ ሊሰጥ ወደ ኢትዮጵያ መጣና ሰጥቶ ቃል ኪዳን ገባ። ክብርና ምስጋና ለዘላለሙ አምላካችን እግዚአብሔር። ስለዚህ እንግዲህ ወደ ትምህርታችን ስንመጣ አዎ ጠቅለል ነው የምናደርገው
ክርስቶስ አንድ ሁነን እንድንደሰት ሰንበትን ይሰራ ይላል። ምዕመናን ዛሬ የምንማማረው ክርስቶስ ሰንበትን የሰራው እኛ እንድንደሰት ነው። ለካም የፈጠረና አምላክ እንድንደሰት ይፈልጋል። ሰዎች እንድናዝን ይፈልጋሉ። ሰዎች እንድንራብ ይፈልጋሉ። ሰዎች እንድንቆዝም ይፈልጋሉ። ሰዎች እንድንደሰት ይፈልጋሉ። ሰዎች ብቸኛ እንድንሆን ይፈልጋሉ። እግዚአብሔር ደግሞ እኛ እንድንደሰት ይፈልጋል። ማን ይፈልጋል? ማን ይፈልጋል? ይሄ ነው። በነገራችን ላይ እግዚአብሔር ፍጥረቱን በስነ ፍጥረት ያስተምራል። ፍጥረቱን በስነ ፍጥረት ያስተምራል። ይህ ቤተ ክርስቲያን ተጀመረ፣ እንደምታዩት ላይ ደረሰ። በዛሬው ዕለት ደግሞ መስቀሉ ሊወጣ ነው። እየሰማችሁ ነው አይደለ? ፍጥረቱን በስነ የተጀመረው ያልቃል። የጅማሬም የፍጻሜም ባለቤት ማን ነው? ንገሩኝ እስቲ። እግዚአብሔር ነው። አሁን ለምሳሌ ከመስከረም 26 ከኅዳር 5 40 ቀን ጽጌ ይባላል። ጽጌ አስተርአየ በውስተ ምድርነ ጊዜ ገሚድ በዛ ቃለ ማዕነቅ ተሰማ ይላል ቅዱስ ያሬድም ሰሎሞንም። እነሆ ቡቃያው በቀለ፣ ቀጠለና ለመለመ፣ ቀጠለና አበበ፣ ቀጠለና አፈራ። ካፈራ በኋላ ታጨደ፣ የታጨደው ተከመረ፣ የተከመረው ተወቃ፣ የተወቃው እህሉ ወደ ጎተራ ገባ፣ መኖው ለእንስሳት ሆነ። ይሄ ያስተምራል። ስነ ፍጥረት ሊማር ለፈለገ እግዚአብሔር አእምሮውን ላስተካከለለት ስነ ፍጥረት ፊደላት ናቸው፣ ፊደላት ናቸው። አሁን ይህም ቤተ ክርስቲያን አይታችሁ ታች ያለውን መቅደስ ስታዩ ስነ ፍጥረት አስተማሪ ነው ማለት ነው። ወደ እኛ እናምጣው። እናት ትጸንሳለች፣ ከአባት ዘር ይከፈላል፣ ሕፃኑ ነው ይወለዳል፣ ወጣቱ ነው ይታያል፣ ሽማግሌ ሆኖ ይጠናቀቃል። እየሰማችሁ ነው አይደለ? ታይቶ ተከመረ፣ ወደ ጎተራ ገባ ማለት ወደ መቃብር ወረደ ማለት ነው። ስነ ፍጥረት አስተማሪ ነው፣ ፊደል ነው። በስነ ፍጥረት የሰው ልጅ ይማራል ነው። በዚህ የሰው ልጅ የማይማር ከሆነ እግዚአብሔር በወንጌል ያስተምረዋል። በምን ያስተምረዋል? በወንጌል ያስተምረዋል። በወንጌል ሲያስተምር ደግሞ ምን ይላል? እንዲህ ይላል። የማቴዎስ ወንጌል ምዕራፍ 24 ላይ ስትመለከቱ እንዲህ ይላል። ሰማይ ወምድር ያልፎ ቃል የሰይሃልፍ። ይህ የምታዩት ሰማይ እንደ ኤርትራ ባህር የተዘረጋ ይህ ሰማይ ይህ ምድር የተመሰረተው ያልፋል፣ ቃሌ ግን አያልፍም አለ። ስለዚህ የሚያልፈውን ሳይሆን ለማያልፈው ቃል ዋጋ ክፈሉ። አሁን የምታዳምጡት ዘላለማዊ የሆነ የእግዚአብሔር ቃል ነው። ይህ ቃል ምግብ ነው። ይህ ቃል ሕይወት ነው። ይህ ቃል ልብስ ነው። ይህ ቃል አጽናኝ ነው። አባ ጊዮርጊስ ዘጋስጫ በሰዓታት ላይ ኢየሱስ ክርስቶስ ጦመ ስም ለዘይጼዎ የኢየሱስ ክርስቶስ ስሙ ቃል ማለት ነው ለሚጠራው ጣፋጭ ነው። ኢየሱስ ክርስቶስ ኅብስተ ሕይወት ለዘይበልዖ ስሙን ለሚጠራ ኢየሱስ ብሎ አማኑኤል ብሎ መድኃኔ ዓለም ብሎ እግዚአብሔር ብሎ ለሚጠራው ምግብ ነው። ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ አምኖ ለሚጠጣው እሱ እንደተናገረው ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ሥጋዬን የበላ ደሜን የጠጣ ከእኔ ጋር ይኖራል፣ እኔ ደግሞ ከእርሱ ጋር እኖራለሁ። ክብርና ምስጋና ለመድኃኔ ዓለም ይሁን። ይህ ነው የሚናገረው የእኛ ጌታ። ስለዚህ በስነ ፍጥረት አልማር ያለውን በወንጌል ያስተምረዋል። በወንጌል ያልተማረውን ደግሞ በተአምራት ያስተምረዋል። በተአምራት ተአምራት የሰው ሊያደርገው የማይገባውን እግዚአብሔር አድርጎ ያሳያል። ባዮሎጂ ሳታዩ እንዲሁም ኬሚስትሪ ሳትመለከቱ እየሰማችሁ ነው አይደለ? ፊዚክስንም ሳታስቡት እንደው በአጭሩ ኬሚስትሪ ላይ ስነድ በቃና ዘገሊላ የዮሐንስ ወንጌል ምዕራፍ 2 ላይ ተጸዋ ኢየሱስ ክርስቶስ በሰርጉ ቤት ተጠርቶ ሳለ የወይን ጠጅ ቢያልቅ ድንግል ማርያም የወይን ጠጅ እንኳን አልቋል የላቸውም ስትለው 6 ጋኖችን አምጡ አለ። ወንልወን እስከ አፍሆን እስከ አፋቸው ሐሙላቸው አለ። እስከ አፋቸው ሲሞሉ ሂድና ለአሳዳሪው ስጠው አለ። አሳዳሪው ጢሙ አንከረ ሊቀ ምርፋት ጌሾ ሳይጨመር ብቅል ሳይጨመር ውሃው ብቻ ወይን ጠጅ ሆኖ ተገኘ። ክብርና ምስጋና ለመድኃኒዓለም። በዚህ ማመን ነው። አሁን የውሃ ጉዳይ አይደለም። አሁን የወይን ጉዳይ አይደለም። ሰላም ጠፍቶ
ፍቅር ጠፍቶ አንድነት ጠፍቶ በነበረበት ሰዓት ድንግል ማርያም ወደ ፍቅር አምላክ ወደ ሰላም አምላክ ወደ መድኃኔ ዓለም ቀረባለችና 5500 ዘመን በሰዎች ላይ ወርቆ የነበረውን ጥላቻ ወርቆ የነበረውን ሞት የወደቀውን የሰው ልጅ እባክህ በፍቅርህ ቀና አድርገዋለችና ተሰቅለህ አድነው ብላ ለመነችው። መስቀል ላይ ተሰቅሎ በመከራ ላይ ሆኖ ዓለሙን ወደ ፍቅር ዓለሙን በሰላሙ ሳበው። ክብርና ምስጋና ለመድኃኔ የሞላው ሄደ ወዳጄ፣ የቃል ጉዳይ አይደለም። አዎ ስለዚህ በተአምራት ያልተማረውን በሞት ያስተምረዋል። በሞት አዎ ሞት አስተማሪ ነው። ትልቅ መምህር ነው። ሀብታም ቤት ይገባል፣ ድሃ ቤት ይገባል። ትልቁ ፎቅ ላይ ይወጣል። ማዳበሪያ ውስጥ ያለውንም ይወስዳል። አዎ የሚበላውንም ይወስዳል። የተራበውንም አዎ እንደዚያው አይንቅም። ሞት መምህር ነው ማለት ነው። ሞት መምህር ነው። በሞት አልማር ያለውን በመከራ ያስተምረዋል። መከራ ማለት ደግሞ ክርስቶስ ማለት ነው። ሲወለድ በበረት አዎ መወለዱ የከበዳቸው ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ያሳደዱት ሙት ማንሳቱ ለምጻም ማንሳቱ ዕውራን ማብራቱ መከራ ሆነባቸው። ባስተማረው ትምህርት በፈጸመው ተአምራት በመስቀል ላይ አውጥተው ሰቀሉት። ይሄ ነው። በዚህ ያስተምራል፣ በራሱ ያስተምራል ማለት ነው። በመከራ ለዚህ ነው ኢትዮጵያውያን ምን ይላሉ? ምከረው እምቢ ካለ ምን ይምከረው? መከራ ይምከረው። እንዲህ አይነት ባህሪ ያለብን ብዙዎቻችን ስለ ፍጥረት አያስተምረን፣ ወንጌል አያስተምረን፣ ተአምር አያስተምረን፣ ሞት አያስተምረን። ሞት አንዳችን አፈር አልባሽ አንደኛው አፈር ለባሽ እየሆነ እያየን አንማርም። እንደ ሰብአ ትካት እንደዚያ እንደ መጀመሪያው ክፍለ ዘመን እንዳሉ ሰዎች እየረገጡ ውሃው እንደበላቸው የኛ ዘመንም እንደዚያ ሆኗልና ወደ ንስሐ ይመልሰን መድኃኔ ዓለም። ወደ ዕለት ወንጌል ልመልሳችሁና ልጨርስ። የማቴዎስ ወንጌል ምዕራፍ 6 መዝሙር 1 ላይ ወሰጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት አበ ሟዛይ እንተ ትወፈያ በጊዜሃ። በአጭሩ ሕገ እግዚአብሔርን የሚጠብቅ ትእዛዘ እግዚአብሔርን የሚያከብር ወንዝ አካባቢ የተተከለች ሁል ጊዜ ውሃ የምትጠጣ በጊዜው የምታብብ በጊዜው የምታፈራ ወይንን ቅጠልን ይመስላል። የእኛን ሕይወት እዚህ ላይ ያደርግልን። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ በሰላም ያውለን። በቸርነት ጠብቀን፣ ሕሙማንን ፈውስልን፣ ሙታንን ማረልን፣ ሕያዋንን ጠብቀን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሥኦት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአከ ወእግዝእቴ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታህ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን